እንግዲህ ያው በራሳችን ለራሳችን ችግር ነው የመጣ ነው ዛሬ። ወረቀት ተሰጠኝና ምንም አማራጭ ስላጣው ከቻልሽ ትከፍያለሽ፣ አለበለዚያ በአራጅ ይሸጥ ማለት ነው። ስንት ብር ነው አሁን ቀን? ማክሲመም 400 ሺህ ብር እንደዛ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። በሀገር ውስጥም በውጭም ያላችሁት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬም እንግዲህ ከአዩ ጋር መተናል። ያው የዛሬ እንኳን የመጣንበት ብዙም ደስ አይልም። ለማንኛውም እስቲ እንመጣለንም አላልናትም። ያው ድንገት ነው የምንመጣው፣ ድንገት ነው የመጣንበት። እንግዲህ ያው እንግዲህ ቤተሰብ ሰላም ናችሁ? ያው በጣም ደህና ነን። እንግዲህ ያው ለራሳችን ችግር ነው የመጣ ነው ዛሬ። ያው እንደምታውቁት እንግዲህ የቤቱ ጉዳይ ምንም በቃ ሊሳካልን አልቻለም። አሁን ደግሞ ወረቀት ተሰጠኝና ምንም አማራጭ ስላጣው እሷ እንግዲህ ያው በእርግጥ ያው ትንሽ ብር ነው የቀረው፣ ትንሽም አይባልም ግን ያው የተወሰነ ያው ቀን ስራም ሰርተን እሷም ያው እጃችን ራሱ ተልጦ ያለው እና የተወሰነ ከፍለናል። አሁን ደግሞ ያው መንግስት ዕዳ ስለሆነ ትንሽ ትልቅ አይልም እነሱ ጊዜው ካለፈ ያው ግዴታ ወይ ሸጠን ወይ ደግሞ በቃ ምንችለው ነው ወይ ተበድረ ወይ ሽጠን ግዴታ መክፈል አለብን፣ አለበለዚያ ሊታሸግብን ስለሆነ እሷ ጋር መተን እስቲ ያለውን አማራጭ እስቲ መመካከር ራሱ ቀላል ነገር አይደለም። ከእሷ ጋር የሆነ ነገር አይጠፋም። እንደዚህ እንደምናረግ እስቲ ተከተሉንና እንጠይቃታለን። እንግዲህ ዛሬ እሷ እንግዲህ ውድ ቤተሰብ እኛም እሷን ማስቸገር ፈልገን አይደለም፣ እሷም ኑሯት ተርፏት አይደለም። እሷም ያው እንደዚሁ ተሯሩጣ በአገልግልም በምንም ብላ ነው እንጂ እሷም ኑሯት አይደለም። ግፋ ብል እንኳን እሷ መላ ማታጣለንም ብለን ነው እሷ ጋር የምንመጣውና እንግዲህ ሰው ስለምታውቅ እሷ እግዚአብሔር እስቲ ይርዳን። ያው ታውቃላችሁ ደግሞ የሰው ዕዳ በጣም ከባድ ነው። መጀመሪያ ሳይሆን ነበረ፣ ከሆነ በኋላ ደግሞ ምንም ማድረግ አንችልም። በእውነት ነው የምላችሁ፣ ይሄ ከመንግስት ጋር ንክኪ የሆነ ነገር በጣም ከባድ ነው በእውነት። በስመ አብ እንቅልፍ ራሱ ያሳጣቸዋል፣ ሰላም ያሳጣቸዋል በእውነት ውድ ቤተሰብ። እና ለማንኛውም እስቲ እንደው እኔ በጣም ብለን ነው እሷ ጋር የመጣ ነው እንግዲህ እሷ ጋር በመልካም ነገር እንጂ መምጣት የምፈልገው እኔ እንደዚህ በሚያስከፋ ነገር መምጣት አልፈልግም። እስቲ ቆይታችሁ እንግዲህ ከኛ ግን እንዳስቸገርናት ነው እንግዲህ እናንተ እንግዲህ እናንተ እህቶቻችን ጸሎት አድርጉልን። ታውቃላችሁ መቼም ይገባችኋል። የእናንተ እርዳታ ያስፈልገናል። እንግዲህ በአንዳንድ ነገሮች በምንሰራ ቪዲዮ እንደዚህ ስታግዙ አሁን ብንበደርም ብድር ነው። ዞሮ ደርሰናል። የለችም እንዴ? አዩ አለሽ እንዴ? ደነገጥኩኝ እኮ የሌለሽ መስሎኝ። በቀደም እንግዲህ ሳልመጣ ቀረሁ፣ በጣም ይቅርታ። አለን እግዚአብሔር ይመስገን። ሰፋ የሆነት ወደ ገፋሽ ፈጥስ አልገባም፣ ዝም ብሎ ነው ሰፋበት። ባረኬ እንዴት ናቸው? አለን እግዚአብሔር ይመስገን። ሰላም ይመስገን። ምን ደከመ? አገር ሰላም ነው? ጠፍተሻል? አዎ አምሮብሻል፣ ግን እንደጠፋሽ አላቀልጅ የለም ገንዘብ ማርያም እውነት
እንዲህ ማለ እንዴ እንዴ ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ደህና ናት። ትምህርት ቤት ሰላም እግዚአብሔር ይመስገን። እንዴት ነበረ ደግሱ? ነበረ የቤቢ ሻወር ያጥሮፋት ስማሽ እንግዲህ ያው ትመጪ ነበረ። እዛን ቀን አጋጣሚ መተሽ ቤቢ ሻወር ግን ቆይተሽ ስለሄድሽ ለምን ቤቢ ሻወር ውስጥ ነው የሚታጠብ? ያጥቡታል። እዛን ቀን አውጥቶ ያጥቡትና ይመልሱታል። እኔ እኮ እንደዛ ሲባል ያው በእኛ ሀገር ገንፎ ነው፣ በውጭዎቹ ደግሞ ኬክ ምናምን ነገር ይደረግና ይለያያል። ባህላችን ይለያያል። ስንት ጊዜ ማለት ስንት ቀን ሲቀር ነው? 9 ወር ስትገባ ወይም 8 ወር ውስጥ ሆነ ነገር ለዛ ነው የሚደረገው። የኔንም እንዳትረሱ እንግዲህ። አሁን እንግዲህ ወደ 5 ወር ግድማ ሆኗል። ምን 5 ወር ግድማ ሆኗል። ምን ነው ባሮኬ ካሜራ ውስጥ አይተረከም አይመስልም እንዴ? ሴቭ አድርገሽ ነው ወደ ውስጥ አይታይ ሴቭ አድርገሽ በጀርባ ነው ያለች። አይ ስፈልግ አስቀምጣለሁ። ለዛ እና ሰዓት የለንም። በታች እሺ የወጣንበት የሆነ ጉዳይ አለ። እንግዲህ ፍራንክ ነው። ካሜራ እያየሁ ኧረ የለም የእውነት ነው። ምን አገር ሰላም፣ ቤት ሰላም፣ ሁሉ ሰላም፣ ቤቱ ሰላም ነው። እስካሁን ድረስ ቤቱ ሰላም ነው። እሱ በቤቱ ጉዳይ ነው እንደሆነ ይመጣል። ምን ነው? አይ ትላንትና መጥቶ ነበር ከመዘጋጃ እና ወረቀት ሰጥቶኝ ይህን ወረቀት ያለ ገደብ በቃ ሰጡ። ገደብ እኔ እንደውም ገና መስሎኝ ነበር። ባለፈውም ያው ቀን ስራ ምናምን ነገር የሰራሁበት ራሱ ለቤት ምንም ያልኩት ነገር የለም። እዛ ሂጄ ነው የከፈልኩት እና እንደውም በቃ እኔ ያን ሰሞኑን ስለከፈልኩኝ ትንሽ ወደዛ ፈቅልኛል ብዬ ነበር። ግን እኔ እንዳሰብኩት አልሆነ። ወረቀት የመጨረሻ ስትሆኝ ወረቀት ነው የሚሰጥሽ። ይታሸጋል ወይ ደግሞ ከቻልሽ ትከፍያለሽ፣ አለበለዚያ በአራጅ ይሸጥ ማለት ነው። ስለዚህ በቃ የአንቺ ጋር የሆነ ነገር ካለ ብዬ እኮ ነው። በቃ ምንም አላምትሳታ የቀልድክ ነው እንዴ? የምሬን እኮ ነው። አይ ለምን እቀልዳለሁ? እኮ የህይወት ጉዳይ ነው። አይ ሳይሆን እኔ ጋር ያው እኔ ብር እንደሌለኝ ያው ታውቂያለሽ በሚል ነው እንጂ እኮ ያው ምልሽ ከራስሽማ ላይኖርሽ ይችላል። ግን ምናልባት እንደው እንደዚሁ በየጊዜው እንደዚህ የፈለገው ነገር ሊስትሮ እንኳን እንሰራለን ስራ አልፈልግም ከዚህ በኋላ መጥተሻል እና አንቺ ሰው አታችም እና የሆነ ብድር ካገኘሽ ብዬ ምን ይመጣል እውነት ምንም በቃ አውረድኩ አወጣሁ። ምንም አልጠይቅም አልፈልግም። ያው የክፉ ቀን አንቺ ነሽ ብዬ አንቺ ጋር አንቺ ብዙ ሰዎች ስለምታውቂ ልክ ነህ ፍቄ። ግን እኔ ሰውን ባውቅ እኮ አሁን በዚህን ሰዓት ብድር ብለህ ጠይቀህ ማን ነው የሚያበድርህ? እውነት ለመናገር አይተሃል። እራሱ እንግዲህ እኮ አሁን ምን አሰብኩ መሰለሽ? ይሄ አሁን የቤቱ ጉዳይ ከተከፈለ አንቺ ጋር በየወሩ አሁን ማገኛት በሳምንት በ15 ቀን ማገኛት የአንቺ አካውንት ላይ ይገባና ለዛ ሰው እንዲመለስ ነው። እኔ አሁን የኔ ሀሳብ ማለት ነው። አሁን የወሰድኩት አለ ኮንትራት ምናምን ነገር የወሰድኩት አለ። እሷም ያው ከኔ ጋር እንትን እያለች ነው። ልጆቼ ራሱ በቃ ትናንትና ማጨራሽ አልቻልኩም። በቃ ባሪ ለለቀኩኝ እነዚህ ገረጋንት እያስገባል። ስለዚህ እስቲ ሞክሪልኝ ብዬ ነው እንጂ ጋር ከይበላ በተሳተፍ ማለት ነው። እሷ እንደውም እኔ ነው ሁሌ ማስቸገር ይሆናል ምናምን ብላ በግድ ነው እየጨነቀኝ ነው ራሱ የመጣሁት። እውነት ያው እኔ አንቺን እንደዚህ በዚህ እንትን አንቺ ጋር መምጣት አልፈልግም። ምክንያቱም ብዙ ጊዜ ተሰቃይተሻል እና አንቺ ከኛ ጋር በደስታ እንጂ በዚህ ነገር አንቺ ጋር መምጣት አልፈለግንም። ያው ሁሉም ከአቅም በላይ ሲሆንብን ጊዜ ነው አንቺ ጋር የመጣ ነው እና እኔ እንጃ በቃ እግሬ ራሱ እየተሳሰረ ነው እዚህ ስመጣ። እውነት ነው የምልሽ። ምክንያቱም እኛ እንደውም እንትን ብለን አንቺን ማገዝ የነበረብን ሰዎች ነበር። ግን እንዳረጊዋለሽ በጣም ነው የምታየው። አይ ያው እሱ እኮ ማለት የሆነ ነገር ለሰው ልጅ ሲከብደው ያው ሰውን መጠየቅ ማናገር ያለ ነው እና
ግን አሁን ማንን ብድር ብዬ ልጠይቅ? እውነት ታውቃላችሁ፣ ከእናንተ የተደበቀ ምንም አይነት ህይወት የለኝም በዚህን ሰዓት። አሁን እኔ ራሱ ማለት በዚህ አጋጣሚ ያው ይሄ ቪዲዮ ሚዲያ ላይ ነው የሚወጣ ይመስለኛል፣ ካሜራ ይዛችሁ ነው የመጣችሁት እና ማለት በአብዛኛው ሰው አያውቅም የሆነ መኪና በብድር እንደገዛሁኝ ምናምን ነገር ማንም አያውቅም። ሚዲያ ላይ አላወጣሁትም እና ግማሽ ገንዘብ ተከፍሎ በግማሽ ከባንክ ጋር ተያይዞ እና በዛ ምክንያት እንኳን ለብድር በዛን ሰዓት እንኳን ለብድር ምን ያክል እንደተቸገርኩኝ ምን ያክል በቃ ማንን ልጠይቅ ማንን አልጠይቅ እንዳልኩኝ። አሁን በቀደም ዕለት ምሳሌ ብድር ብዬ እናንተን አይደለማ ያው ኦልሬዲ እቃው እንደተገዛ ታውቃላችሁ። ነገር ግን ብድር ብዬ እናንተን ልጠይቅ አልችልማ። ለምን ብትል እንደሌላችሁ አውቃለሁ። ለራሳችሁ እቃ ስራ እየሰራችሁ የሰው ዕዳ የምትገፉ አውቃለሁኝ። አሁን በወሎ እንኳን ለማድረስ 114,000 ብር ነው የግድ እዛ አዋጭ ላይ መክፈል የነበረብን። ከዛም በፊት ብዙ ነገሮችን ስናድስ ምን ነበረ ከሰው እጅ ስትገዛ መቼም አሮጌ ነገር ስትገዛ እንከን አያጣምና ያንን ለማድረግ በትንሹ ከ200 ምናምን ሺህ ብር በላይ አውጥተናል። ለዛ ነገር እንኳን ሰውን ብድር መጠየቅ ምን ያክል በቃ ማንን ብጠይቅ ይሻላል ብዬ ቁጭ ብዬ ይሄን አሁን ማንሳት የፈለኩበት ምክንያት እኔ እርግጥ ሚዲያ ላይ እንደዚህ ብዬ ማውራት አልፈለኩም ታውቃላችሁ። መጀመሪያው ግን አሁን ለራሴ እንኳን ማንን እንግዲህ ከራስህ በላይ አሁን የፈለገ ነገር በወዳችሁ ባከብራችሁ ከራሴ በላይ አስብላችኋለሁ ልላችሁ አልችልም አይደል እንዴ? ለራሴ እንኳን ማንን ልጠይቅ ብዬ በቃ ሰው ብድር መጠየቅ ፈርቼ ነው ዝም ያልኩኝ። ሰብስክራይብ ራሱን ያው ነው አርጉኝ ብያለሁ። ቴንክ ዩ ሰብስክራይብ እንኳን አርጉ ማንም ሰው ብያለሁ። ለምን ሰው ማስቸገር አልፈልግም። ራሳቸው ያው ግን አስቦ ይላሉ ይተባበሩናል። ሰብስክራይብ እና ያ በቃ ከአቅሜ በላይ ስለሆነብኝ ነው። እኔ በዛም ትላል ታያለሽ። ከአቅሜ በላይ ደግሞ የለፋችበት ቤት ስለሆነ የለፋችበት ንብረት ስለሆነ ብዙ አመት የሰራችበት ነው። ገብቶሻል? እና ላጣው አልፈለኩም ይሄን ቤት በምንም በማንም በሁለት ይሄ እንትን ደበቃ አንቺ ምናልባት ሰው ስለሚያውቅሽ እንጂ አንቺን ለማስቸገር ፈልጌ አይደለም። ታውቂያለሽ? አይ እኮ ልክ እኮ ነህ። ሰው ስለሚያውቅ አሁን አልኩ እኮ እኔ እንኳን እንዲህ ተቸግሬ አልጠየቅኩም ለማለት ነው። አሁን እንዲህ ነገር ያነሳው እኔ ደግሞ ይሄ እንዳለብሽ አላውቅም። ምን ብዬ ልንገራችሁ? ማለት ሰው ላይ ጭንቀት መጨመር ነው። አሁን ምሳሌ ብኖራችሁ አምጡ እንደዚህ ገጥሞኛል ብዬ እላቸዋለሁ። አይ እንደዚህ ይሄን ነገር አልጠይቅሽማ። እኔም በቃ የሆነ አይ ችግር የለውም ግን እብን ብዙ ነገር አሁን ወይኗ ብዙ ነገር ታውቃለች። የሆነ ነገር አስቤ ምናምን ነገር ከፋሲካ በኋላ ከዛ ነገሮቹ እንደማይስተካከሉ ሲገባኝ አይ በቃ ይሄ ቀን ማለፍ አለበት ብዬ እንደተውኩኝ ያ ማለት በገንዘብ እጥረት ነው። እኔ ብኖርም ችግር የለውም። እውነት ደግሞ ኖሮትም የሚሰጠኝ ሰው ቢኖር ችግር የለውም። ግን አሁን ወደ መፍትሄው ስንሄድ ምን ብናደርግ ነው ይሄ ነገር እሱን እኮ ነው። አሁን እኮ ወደ መፍትሄው ስንሄድ እኮ አሁን እኮ ግዴታ ገንዘብ ብቻ አይደለም አንቺ የምትፈልገው ገብቶሻል። ምንድን ነው ማድረግ ያለብን የሚለውን ነገር ነው። ምናልባት ሀሳብ እኮ እንደ ገንዘብ ይቆጠራል እኮ አንዳንዴ። አንቺ እንደዚህ አይነት ነገር አሁን እኔ እና እሷ ብቻ አስበን የምናመጣው ነገር አጣን። እንጃ ግራ ግብት ብሎኝ ደግሞ ይሄ ወረቀት መምጣቱ ደግሞ መጨረሻ ሰዓት አሁን ደግሞ እኮ ባራጅ ነው የሚሸጠው። ሲሸጥ እንኳን አንተ በምትፈልገው ዋጋ ይሸጣል። ያ ነገር ያስጠላል። ገባ? በፊት እንኳን ይሻል ነበረ። አሁን ላይ ብታይ እንዳለ እዛ ሰፈር የተጀመረው አንቺ ትወጫለሽ ከዛ ቤት ማለት ነው። አቅሙ ካለሽ ተከራይተሽ ነው የምትኖሪ፣ በባንክ ይያዝብሻል። ሌላ አሁን በቀደምነት ራሱ ማለት ነው ከዛ ሀገር ያመጡት ኮንፈርት ሁሉ ሽጫለሁ። አሁን እሱ አያውቅም ያ ሁሉ ደረጃ ማለት ነው። እና በጣም ከባድ ነው። ያው ታውቂያለሽ ስንት ዓመት ሙሉ የለፋሁበት ነው። በጨንቀኝ እኮ ነው። ምንድን ነው የምልህ? ግራ ገባኝ። በጣም ግራ ገባኝ። ለምን በቃ አሁን አንድ ሳምንት ራሱ የሚሰጡኝ አይመስለኝም። ቀኑን ራሱ ባላየሁትም ታውቂያለሽ። ወረቀቱን ብቻ ተቀብዬ ነው ቁጭ ያደረኩትና መቼ እንደምድረሱ አላየሁትም ታውቂያለሽ። በቃ ዞሮብኛል። እንደዚህ ጦስኩኝ። ሰው ደግሞ ታውቂያለሽ ዘመን ብለሽ መጥያቸው አንቺ ሲኖርሽ እንጂ እነሱ ሳይኖርሽ ማንም እሺ ማለት እሺ ሌላ ወደ ገጠር ምናምን የሚሸጥ ነገር የላችሁም?
ወይ ነው አንቺ እዛ ምን መሸጥ አትፈልጊ? ለእኔ ራሱ የሰጡኝ መሬት የለም እኮ ዝም ብሎ የሆነ ወንድሜ የሰጠኝ ሁለት እንትን አለች። እንትን አይሉ ያሉት ደግሞ አካፍሉኝ እንኳን ስላቸው ያላካፈሉኝ ሰዎች ለመሸጥ ግፋ ብል 10,000 እችን ነው የሚሸጠው። ገጠር ውስጥ ያለች ለእኛ ነው እንጂ የከበደ ብሩ እኮ አሁን እኮ ብዙም አይደለም። ለመክፈሉ ይከብዳል። ይከብዳል። እንዴት አይከብድም? 10 ብር ስለሌለ ይከብዳል። ስንት ብር ነው አሁን ይቀርም? ማክሲመም 400,000 ብር እንደዛ ይሆናል ብዬ አስባለሁ። ይሆናል 400,000 ብር ይሆናል እኮ። እንዴት ነው የሚሻለው? አሁን እንዴት ይደረግ? ፍቄ ማለት የከፈልኩት ራሱ እኮ ብዙ ነው እኮ። የሚገርምሽ ነገር ግን በቃ ዕዳው አያልቅም። አንቺ እኮ አሁን እኮ ምንድን ነው የሚደረገው? አሁን የሚሸጥ ነገርም ከሌለ ምንም ከሌለ በቃ ያለውን ነገር እንግዲህ ካሜራውን ዘግተን እናውራ እንጂ አሁን እኔ አለኝ ይሄን ልስጣችሁ የምለው ነገር ምንም አይነት ነገር የለም። የእውነት አሁን እኮ ግራ ግብት ብሎ ተበድረም ከክሌ ሰጣችኋለኝ ማለት አልችልም። ምክንያቱም ሰው ለራሱ ዛሬ ከእጅ ወደ አፍ በሆነበት ጊዜ ብድር ለመጨረሻ ጊዜ እንዳሰብኩ ታውቂያለሽ? ቀለበታችን ልሽጥ ብያት ነበር። ምን ተሽጦት አሁን የኛ እንትን የምር እንደዛ አስቤው ነበር። ስንት ሊያወጣ ምን አያወጣም፣ ምንም አያወጣም። ስንት ነገር ያየንበት ነው። ደግሞ ቀለበቱ በጣም ምን ይሻላል? ካሜራውን እናወራለን። በሽታ ነው ያለባት። አስጨነቅንሽ? ችግር የለውም። ያው የራስ የሚሆን ተደራርቦብኝ ከዛ ደግሞ እናንተ የሚሆነው ነገር ይሆናል። እንግዲህ ያው ውድ ቤተሰብ እሷን ማስጨነቅናት እኛም ግራ ገብቶን ነው እንግዲህ እስቲ በሀሳባችሁ ቢያንስ በቃ እውነት ቪዲዮ ሲሰሩ በቃ ይውላችሁ። የእውነት የምሬን ነው የምላችሁ። ሰብስክራይብ አድርጉ፣ አሳድጓቸው ማለት እኔ በቃ አሁን እንደዚህ ነው ብዬም ለማውራት ግራ ገብቶኛል። እና እስቲ በቃ እግዚአብሔር ያውቃል።